ይህ ሊባኖስ ሚዲያ ነው። ውድ አድማጭ ተመልካቾቻችን ይህን አሁን የማቀርብላችሁን መረጃ በትክክል እንዲደርስ ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ። ይሄ በጣም አንገብጋቢ የሆነ መልእክት ነው። አስቸኳይ የሆነ መልእክት፣ አንገብጋቢ የሆነ መልእክት ነው። ለሁሉም እንዲሰማው አድርጉልኝ። በተለይ ወደ አማራ ክልል፣ ወደ አማራ፣ ወደ ሸዋ፣ ወደ ጎንደር፣ ጎጃም፣ ወሎ ላሉት በአጠቃላይ እንዲደርስ ፕሊስ እንዲደርስ አደራ እላለሁኝ። ይህን አሁን ነው ጠዋት የሆነ ቪዲዮ ለቅቄያለሁ። ታስታውስ ዛሬ እኔ በቀን አንድ ጊዜ ነው የምገባውና አሁን ግን ይሄ አስቸኳይ ስለሆነ ነው ሁለተኛ የገባሁት። ይሄው ምንድን ነው በሰሜን የገባው በሰሜን ሸዋ ወይም በሸዋ የገባው ወታደር በሙሉ አልቋል። 65,000 ጦር ነው የገባው በሰሜን እነ ጄኔራል ተፈራንና እነ መከታውን ለመያዝ ብሎም በዛ አካባቢ ያለውን የሚሊሻ የፋኖ ኃይል ከተመታ ሌላ ሁሉ ይበረግጋል፣ ይደነግጣል። ዋናው እሱ ነው፣ አስኳሉ እሱ ነው በሚል ሁኔታ 65,000 ጦር በመካናይዝድ የተደገፈ ገብቶ ነበር። የ3 ቀን ነው 4 ቀኑ ነው። በ6 ግንባር ነው የተደረገ ጦርነቱ። ግን በዚህ ጦርነት ቢያንስ ግማሽ በግማሽ የሚሆነው አልቋል። ግማሹ አልቋል። የተወሰነው ደግሞ እጁን ሰጥቷል። ባገኘው ቀዳዳ ሁሉ እየሾለከ ለፋኖ እጅ እየሰጠ ነው። ስለዚህ አሁን ምን አደረጉ? ዛሬ ተሰብስበው ነበረ። አብይ አህመድ ጄኔራሎችን ሰብስቦ ትልልቅ አማካሪ ምናምን የተባሉትን ሰብስቦ ምን ይደረግ እንዴት በተለይ በዛ ግንባር በሸዋ የተሰለፈው አዋጊዎችን እነሱ ሁሉ ሰብስቦ ምንድነው ችግራችሁ? ምንድነው ችግራችሁ? ምንድነው? ወይም ተመሳጥራችኋል ወይ? ከፋኖ ጋር ከነ ጄኔራል ተፈራ ጋር ተመሳጥራችኋል ወይ? እንዴት 65,000 ጦር በአንድ ቀጠና በሸዋ ያለውን ፋኖ ክላሽ የታጠቀውን ፋኖ እንዴት መደምሰስ አቃታችሁና ጭራሽ የራሳችሁን ወታደር ታስደመስሳላችሁ? ስለዚህ ምንድነው ብሎ አፋጦ ይዟችኋል። ምንድነው? ተናገሩ፣ እውነቱን ተናገሩ። ምንድነው ችግሩ? ችግሩ ምንድነው? በመካከላችሁ ያለ ችግር ምንድነው? ከኔ ጋር ያላችሁ ችግር ምንድነው? በሚል ከፍተኛ የሆነ ሰጣ ገባ የሆነ ክርክር የሆነ ዛቻ ጠረጴዛ እንዲየደበደበ ዛቻ እያንዳንድህን እኔ እንደው በምሾልክበት ሾልካለሁ፣ እያንዳንድ ግን አፈር ትበላታለህ፣ እያንዳንድ ግን እዚቹ ትቀራታለህ እያለ ሲዝትባቸው ነበር። ለራስ ስትል ተዋጋ። ለራስ ለኔ ለአብይ አይደለም። እኔ አብይ እንደሆነ መሽሎኪያዬ መሄጃዬ አላጣም። ለራስ ስትል የምትዋጋ ከሆነ ጠንቅቀህ ተዋጋ ለራስ ስትል፣ ካለበለዛ ውርድ ከራሴ ብሏል። ስለዚህ አሁን በዚህ በሸዋ በኩል እንደዚህ ስለተመታ አሁን በወሎ ያሉትን የተወሰኑ ወታደሮች አሁን ወደ ሸዋ እንደሄዱ እንደገና ከጎጃም ለፋኖ ለዚህ ለእንትን ምንድነው ለአድማ በታኝና ለሚሊሻ አንዳንድ ቦታዎችን ቁልፍ ቦታዎችን እየተሰጠ ጦሩ እንዲወጣ በዚያ ያለው ጎንደር ዙሪያ ያለው ጦር እንዲወጣ በተባለው መሰረት አዘው በደቡብ ጎንደር የነበረው ጦር አሁን ወደ ድርቦታቦር ዙሪያ አካባቢ ያለው ድርቦታቦር ከቶ ሊወጣ ነበር፣ ግን አልቻለም መውጣት። በድርቦታቦር ዙሪያ ፋኖ ከቦታል፣ መውጣት አይችልም። ስለዚህ አሁን የተወሰነው ስሙኝ ልንገራችሁ፣ በተለይ ድርቦታቦር
ለድርቦ ታቦር ሰዎች ተናገሩ፣ መልእክት ተናገሩ። ለድርቦ ታቦር ከተማ ጦሩ እንዳይወጣ ፋኖ ዙሪያውን ከቧል። መውጣት አልቻለም። ስለዚህ መውጣት ስላልቻለ ምንድነው የተባለ? ይሞክር። ተሞክሮ ለመውጣት ካልቻለ በድሮን እንዲደበደብ ተብሏል። ከነ ከተማው ከነ ሰራዊቱ ራሱ የብልጽግና ሰራዊት እንዲመታ ከነ መሳሪያው እዛው እንዲመታ ተብሎ ተወስኗል። ስለዚህ ከተማው ሊደበደብ ነው። ራሱ የአብይ ወታደር ሊደበደብ ነው። የብልጽግና ወታደር ሊመታ ነው። በድሮን በአይሮፕላን ሊመታ ነው። ይሄንን ልብ በሉ። በዚያ አካባቢ ያላችሁ ወታደሮች፣ የብልጽግና ወታደሮች ከአሁኑ ከዚህ ሰዓት ጀምሮ አካሄዳችሁን አስተካክሉ። በደቡብ ጎንደር የነበሩ ይሄ የበያድን ካድሬ ምን የነበረው አብዛኛው ወደ ፋኖ ይቅር በሉ ብሎ ገብቷል። አብዛኛው ወደ ፋኖ ይቅር በሉን በቃ ተሳስተናል እያሉ አብዛኛዎቹ ገብተዋል። አብዛኛው አድማ በታኝ አብዛኛው ሚሊሻ እጅ እየሰጠ ነው። በጎንደር በጎጃም በሉት በጎጃም ሁሉ ሳይቀር በቃ በዚህ በደብረ ማርቆስ ዙሪያ በጎጃም በፍኖተ ሰላም በደንበጫ በሞጣ በደብረ ወርቅ ያለ ፋኖ ምንድነው ይሄ አድማ በታኝና ሚሊሻ እጅ እየሰጠ ነው። ሆ ብሎ በግር እያለ ይሄደ ነው። ምክንያቱም ነገሩ አሁን ተጧጥፏል። ምንም የሚመለጥበት ነገር የለም። ስለዚህ አብይም የመጨረሻውን ትእዛዝ ሰጥቷል። የመጨረሻውን በዚህ በሁለትና በሶስት ቀን ውስጥ ሸዋ ነፃ ሆኖ ካላገኘሁት ሸዋ ነፃ ካልሆነ ብሎ ዝቶባቸዋል። በጀኔራሎች ዝቷል። በተለይ በዚያ ግንባር ያሉት ዝቷል። በነ ብርሃኑ ጁላ ሁሉ ዝቷል። በነ አበባ ሁሉ ዝቷል። በነ መሐመድ ተሰማ ዝቷል። እንዲያውም መሐመድ ተሰማ ደብረ ማርቆስ ላይ በዛ አካባቢ መሐመድ ተሰማ የተባለው ወደ ፋኖ ለመግባት ድርድር ላይ ነው። መልእክት ልኳል አሉ ፋኖ ጋር በቃ ሰላም እናውርድ ከኔ ጋራ እኔ ጦሬን ይዤ እጅ ልስጣችሁ ልምጣ፣ ግን ቃል ግቡልኝ ምንም ላታደርጉኝ በሚል ሁኔታ ሽማግሌዎች እየተላኩ ነው ተብሏል። ባህር ዳር መኮድ ውስጥ ያለው ጦር አንድ አይወጣም። አንድ እንደማይወጣ ታውቋል። ስለዚህ መኮድ ውስጥ ያለ ባህር ዳር ዙሪያ ያለ ወታደር ስለማይወጣ በድሮን በጀት እንዲደበደብ ተብሏል፣ እንዲመታ ተብሏል። የማይወጣ ከሆነ ከነ ከተማ ሁሉ እንዲመታ በቃ ይሄ የመጨረሻው የጣር እርምጃ ነው። የጣር እርምጃ ነው። እናንተ ወገኖቼ ባካችሁ ስሙኝ፣ ልብ ብላችሁ ስሙኝ። የታቀደውን የታለመውን ዛሬ ተሰብስበው ያሳለፉን ነው የምነግራችሁ። ዛሬ አማራ በተገኘበት ሁሉ የተሸነፉ ከሆነ የተገኘ ሴት ወንድ ሕፃን ሳይባል የተገኘ ሁሉ እንዲገደል ተብሏል። በተለይ በሸዋ ያለ ማንኛውም አማራ የሆነ ሲቪል የሆነ ሕፃን የለሽ ሴት የለሽ የተገኘው ሁሉ እንዲገደል እርምጃ እንዲወሰድበት። ሁሉም ሽፍታ ነው፣ ሁሉም ፋኖ ነው። መደዳውን ጨርስ ብሏል። ይሄንን ልብ ብላችኋል። እስካሁን ድረስ አሁን የአፍሪካ አንድነት ድርጅት ስብሰባ አለ። በዚህ ስብሰባው እስከሚያልቅ ነበር። አሁን ወደ ኤርትራም ጦርነትን ለመስበክ ጦርነት ለመክፈት ታስቧል። ግን ይሄ የአፍሪካ ስብሰባ እንዲያልቅ ነው። ካለቀ በኋላ ታያላችሁ። ምናልባት ጦር ከተረፈ፣ ምናልባት ጦሩ ሆ ብሎ ወደ ፋኖ ካልገባና የተረፈ ካለ
ምናልባት ይተርፋል። የኦነግ ሰራዊት አለው። የኦሮሞ ይሄ ልዩ ኃይል ምናምን የሚባሉ የቀሩ አሉ። በዚህ ሸዋ ውስጥ ገብተው አሁን እያለቁ ያሉ ከነሱ የተረፉ አሉ። እነሱን ይዞ ኦነግን ይዞ ኤርትራን ሊገጥም ይችላል፣ ሊሞክር ይችላል። ግን አያዋጣም። የመጨረሻው እስትንፋሱ የምትወጣበት ብልጽግና ሰዓት ስለደረሰ ዛሬ የቆሰለ ነብር የቆሰለ አውሬ ሆኗል። ይሄንን እባካችሁን በዚህ ባለቀ ሰዓት፣ በዚህ በሞተ ሰዓት ብዙዎቻችሁ እንዳትሞቱ ተጠንቀቁ። እባካችሁ ተጠንቀቁ። አትገኙ። ወደ ምሽግ የምትገባ ምሽግ ግባ። በከተማ ውስጥ ያለ በየቤት ተቀመጥ። እንደው ቻንስ እግዚአብሔር ብሎ ብትተርፉ ከተማዎች ሁሉ በመድፍ በቤም እንዲቃጠሉ ተብሏል። አሁን በሰሜን በሸዋ እያያችሁ ነው። በመድፍ በቤም በድሮን የተገኘውን ነው። ዝም ብሎ ኢላማ የለም። ጨፍጭፍ ነው እየተደረገ ያለው በእልህ። ይሄንን እስቲ ቢሰሟችሁ ለቅሬት እንኳን አማራ ቢተርፍ ይሄ ተወስኖበታልና ይሄን አስተላልፍ ተብዬ ነው። መረጃ ከዛው ከቦታው ነግሬያቸዋለሁ። ካሁን በፊት እዚያው አካባቢ ያለ ትክክለኛ መረጃ የሚሰጠኝ ሰው አለ ብያቸዋለሁ። ከዚህ በፊት የተናገርኩት ገብታችሁ ወደኋላ ሂዱና እዩ። እየሆነ ያለ ነው። በአማራ ላይ ምን እንደተወሰነ ነግሬያችሁ እየሆነ ያለው ባላባት የሆኑትን ታዋቂ የሆኑትን ዶክተሮችን፣ ምሁሮችን፣ ሀብታሞችን በተገኙበት ምክንያት ሰበብ እየተፈለገ እንዲገደሉ፣ እንዲረሸኑ፣ እንዲታሰሩ፣ ንብረታቸው እንዲወረስ ተወስኗል ብዬ ነግሬያችሁ ነበር። አልሆነም ወይ? አልሆነም፣ ሆኗል። ዛሬ ግን ምርጫ የለም። በከተሞች በአዲስ አበባ ዙሪያ ያለ አማራ የሆነ መታወቂያው እየታየ እየታፈሰ ይታሰራታል፣ ይረሸናታል። የት እንደሚደርስ አይታወቅም። በቃ ፋኖ አዲስ አበባ ውስጥ ገብቷል። ያን ስለሰሙ መረጃው ስለደረሳቸው ፋኖን ግን ያገኙትም አማራ የሆነውን ሁሉ እየገደሉት ነው፣ እያፈኑት ነው። ስለዚህ አማራ የሆንክ ወጣት፣ አማራ የሆንክ ጎረምሳ፣ አማራ የሆንክ በቃ ምን ልጅ አለኝ ምን አትበል፣ ሂድ ዱላህን ጅንፍህን ይዘ ውጣ፣ ከፋኖ ጋር ተቀላቀል። ሞት ተፈርዶብሃል። ይህ የመጨረሻው ነው። እመኑኝ፣ የመጨረሻው ነው። እናንተ እመኑኝ፣ ይሄ ውሳኔ ተወስኗል። የሸዋው 66,000 ጦር መካናይዝድ ከነ መካናይዝድ አየር ወለድ የተባለ ብቁ ተዋጊ የተባለ ምንድነው ይሄ የሰለጠኑ የተባሉ አየር ወለዶች ሁሉ ገብተው እምሽክ ነው ያሉ። ከግማሽ በላይ ከዛ በላይ ደግሞ ከሞተው በላይ ደግሞ ግማሹ እጅ እየሰጠ ነው፣ እየሾለከ ነው፣ ባገኘው ቀዳዳ እየሄደ ነው። አሁን ራቁቱን ቀርቷል። ስለዚህ ያለው አማራጭ እዛ አካባቢ ያለው እንዲጨፈጨፍ በለው ብሏል። ድርቦታቦር ዙሪያ ያለው የድርቦታቦር ወታደር ድርቦታቦር ውስጥ ያለው ወታደር አይወጣትም፣ መውጫ ስለሌለው እዛው እንዲመታ ተብሏል። ስለዚህ ይሄንን መረጃ እባካችሁ በትክክል አድርሱልኝ ፕሊስ። በትክክል ሁሉም ሰው እንዲሰማው፣ ሁሉም ሰው እንዲያዳምጠው። አማራ የመጨረሻ ሞት ተፈርዶበታል። የመጨረሻ ሕፃን፣ ሽማግሌ፣ አሮጊት አይባልም። ሁሉም በተገኘበት ጠፍተን እንጥፋ ተብሏል። ምናልባት እንደው ልብ የገዙ ጄኔራሎች፣ ልብ የገዙ ኮሎኔሎች ካሉ ምናልባት ይህ የታወጀው አዋጅ ሊቀንስ ይችላል። ምናልባት ከወዲሁ አከርካሪውን ሊመቱት ይችላሉ። አይታወቅም። ግን ይሄ ተወስኗል። ይሄ የሸዋው በጣም አበሳጭቷቸዋል። የሸዋው ትንቅንቅ በጣም ነው ያበሳጫቸው። ስልክ የለ፣ ኢንተርኔት የለ። አሁንም
አሁንም ውጊያ ላይ ናቸው፣ ግን እያለቁ ነው። ወደኋላ እየሄዱ ነው። ወደኋላ ሲሄዱ ከኋላ ደግሞ ለምዕት ነው ምሸሽ እያለ ራሱ እርስ በራሱ ይሄ ሁሉ እየሆነ ስላለ የመጨረሻው ደወል ስለተደወለ ይሄንን መልእክት ለሚመለከተው ሁሉ እንድታደርሱልኝ አደራ እላለሁ።